ሰላምታውን እንጨርስ። ሰላምታውን ሰላም ብያለሁ እኮ ሰላም አለይኩም አይደለም። ሰላም አለይኩም ስለ ወአለይኩም ሰላም ረህመቱላሂ ወበረካቱ በለኝ። መጀመሪያ አንተ ሰላም ማለት አትችልም። በእንደ መጽሐፍ ቅዱስ ራሱ ተሳስተሃል። አንተ መጽሐፍን ትከተል በረከት ሁሉ ያንተ አይደለም ያላህ። ስለዚህ ያላህን ሰላም ሰላም ማለት አይፈቀድልህም እያልኩ ነው። እንደ መጽሐፍ ማስረጃ አስተህ ለምንድን ነው የማይፈቀድ? እኔ እኮ ሰላም ያልኩ በእስልምና ሰላምታ ነው። መጽሐፍ ክርስቲያን አይደለም። መጽሐፍ ቅዱስ ምን አገባው ነው የምልህ። ክርስቲያን አይደለም አንተ አይደለም። ለዓለም ሰላም ብትመኝ ምን ችግር አለ? ያው ክርስትና ይከለክላል። ችግር አለው ይለናል። ማስረጃ ልስጥህ። እኔ እኮ በእስልምና ነው ሰላም ያልኩ። አንተ ክርስቲያን ለምን እንትን ትላለህ? ጳውሎስ ተማሪ አትሁን። ጳውሎስ አጭበርባሪነትን አስተውሏቸዋል። መጽሐፍ ቅዱስ ላይ ሰላም ማለት አይቻልም። ማስረጃ ልስጥህ። እሺ ስጠኝ። መጽሐፍ ቅዱስ ይዛል ወረቀት መጽሐፍ ቅዱስ ይዛል። ወረ በደንብ ይዣለሁ። ሁለተኛ ዮሐንስ ምዕራፍ 1 ቁጥር 10 ላይ ግለጥ። ሁለተኛ ዮሐንስ ምዕራፍ 1 ቁጥር 10 ኦኬ። ምዕራፍ 1 ቁጥር 10 አይዋ። እሺ ና አትውጣ ና አወጣልሃለሁ። አንድ ሞባይል ትበራለህ። ሄሎ ሄሎ ወይ ሄሎ ሰጣው ስርዓት የለውም። ስርዓት እናስተምረዋለን። በመጽሐፍ ቅዱስ ሰዎችን ሰላማት በሏቸው ይላል። እነዚህ ጭራሽ ያስመስሉ አሰላም አለይኩም። እኔ ያልኩ እኮ አንተን እኮ ነው። እኔ እኮ ያልኩ አንተን ነው። ወጣ መጽሐፉን አገኘህ? አየሁት። አንተ እኔን ማለት አትችልም። እኔ ግን አንተን ነው። እሺ አንብበው። ምን ይላል መጽሐፉ? አንተ እኔን ማለት አትችልም። ኦኬ ጎበዝ ልጅ። ስለዚህ መጽሐፍ ቅዱስ እኔ ሰላም እንድትል አይፈቅድልህም አይደለ? ከና ያለውን ግን አንብበው። አንድ ቁጥር ከፍ ብለህ አንብበው እስኪ። አንድ ቁጥር ከፍ አታፍር። አታነበው ክርስቲያኖች አንድ ቁጥር ከፍ ብለህ እስኪ አንብበው። እንደው አደንቅሃለሁ። አንድ ቁጥር ከፍ ብለህ ስታነበው አንድ ቁጥር ከፍ ብለህ እስኪ አንብበው። ምንም አዲስ ነገር የለውም። አይ እስቲ አንድ ቁጥር ከፍ ብለህ አንብበው። የማይኖሩ ሰዎች ሰላማት በሏቸው ይላል አይደለ? አይደለም። ከሱ አንድ ቁጥር ከፍ ብለህ አንብበው እስኪ። አታነበው አንተ። እኔ ሰው ይወጣብኛል። እኔ ሳነብ ያወጣልሃለሁ። ችግር የለውም። እሺ አንድ ቁጥር ከፍ ብለህ አንብበው። ሙሉን ከጨረስከው በጣም ነው ማለት የትኛው ከፍ ብለህ አንድ ቁጥር ከፍ ብለህ ምንም አዲስ ነገር እና ያ ከፋ ምን ይላል? ለሚወጣ ሁሉ በክርስቶስም ትምህርት ለማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር አብና ወልድ አሉት ይላል። በዚህ ታምናለህ? በዚህ ታምናለህ? እና ስለ ሰላምታ ጨርስና እና ስለ ሰላምታ ጨርስ። በዚህ ታምናለህ ወይ? በዚህ ታምናለህ ወይ? እኛ ሙስሊሞች እኮ ነን እኛ። እና ቀጥለው ምን ይላል? የማታምነውን መጽሐፍ ለምን ትጠቅሳለህ? ታዲያ ቀጥለው ያው አይደለ? እና የማታምነውን መጽሐፍ ለምን ትጠቅሳለህ? ይሄ ነው መልሳቸው አይደለ? እና ያው እና እዚህ ጋር ተመልከቱ፣ ክርስቲያኖች ሙስሊሞችን ሰላም እንደማይሉ በግልጽ ይናገራል። እኔ ሰላም ያልኩ አንተን ነው። አንተ ነው እኔን ሰላም ማለት የማትችል። ስለዚህ ነገር ግን መጽሐፉ በክርስቶስ ትምህርት ለማይኖር ሰዎች ሰላም አትበሏቸው ይላል አይደለ? አይ አይደለም። ይኸውልህ እኮ አሁን አንተ በክርስቶስ ትምህርት ስለማትኖር አንተ እኔን ሰላም ማለት የለብህም። እኔም ማለት አሁን ያልኩ ደግሞ ስለዚህ ሰላም አለይኩም ነው። ማንም ወደ እናንተ ሰላም አለይኩም ደግሞ የእስልምና ሰላምታ ነው። ቆይ ማንም ወደ እናንተ ቢመጣ ለመጽሐፍ ቅዱስ ማንም ወደ እናንተ ቢመጣ ወደ ክርስቲያኖች አንድ ሰው ቢመጣ ይህንም ትምህርት ባያመጣ የክርስቶስን ትምህርት እባክህን አንዴ
አንዴ ቤት አድርግ ምን ይላል? ማንም ወደ እናንተ ቢመጣ አላቸው መጽሐፍ ቅዱስ ክርስቲያኖችን ማለት ነው። ይህንም ትምህርት ባያመጣ ይላል። የማንም ትምህርት የክርስቶስን ትምህርት ባያመጣ ማለት ነው። ይህም የማይቀበል ሰው ቢመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት አለ አላህ። ሰላም ማለት አይቻልም። ማንኛውንም ከክርስቲያኖች አለ ለክርስቲያኖች ኃጢአት ነው። ሰላም ቢሉ ምን ይከሰታል ከተባለ በቤታቸው ቢቀበሉት ምን ይሆናሉ ከተባለ ሰላም የሚለውም ሰው በክፉ ስራው ይካፈላልና ኃጢአት ነው። ያንን ክፉ ነው ሌላውን ሰው ሰላም ማለት። ታዲያ እንዲህ አይነት ሃይማኖት እንዴት ነው ሰላም እንዲሰብክ የመጣ ነው ሊባል የሚችለው? በጣም የሚገርመው ኢየሱስ ክርስቶስ ምን ይላል? እኔ በምድር ላይ ሰላምን ለማምጣት የመጣሁ አይምሰላቸው፣ ሰይፍን እንጂ ሰላምን ለማምጣት አልመጣሁም እና ይላል። ልጅን ከአባቱ ልለያይ መጥቻለሁ አለ ኢየሱስ ክርስቶስ። እናትን ከልጇ ጋር ልለያይ መጥቻለሁ አለ። ሰውም ከሰው ጋር ጠላቱ ይሆናል አለ። የጌታ ሰው የጌታ ዘመንህን ይባርከው፣ ምሽትህ የተባረከ ይሁን። እሺ ሌላ ጥያቄ አለ፣ ትመልሳለህ? እግዚአብሔር ለምንድን ነው አንዲት ሴት ስታገባ ድንግል ካልሆነች ማታ ላይ ባሏ ሞክሯት ድንግል ካልሆነች የከተማው ሕዝብ ተሰብስቦ ቀጥቅጦ ይግደሏት በድንጋይ ይላል። ይህን ታውቃላችሁ ክርስቲያኖች? ተቀጥቅጣ ትገደል ይላል ድንግል ካልሆነች። ማለዊ አንድ ኒውተን አንሳላችሁ ጥያቄ መልሳል። ይህን ያክል ጭካኔ ለሴት ልጆች ለምንድን ነው እግዚአብሔር መልሰው እንደገና ከሴቶች ሊወለድ ሴቶችን እንዲህ የጨቀነባቸው ለምንድን ነው? በጣም ያሳዝናል። የሙሴ ህግ ነው እሱ። የሙሴን ህግ ማን ያወረደው? እግዚአብሔር ነው አይደለም? ራሱ ሙሴ ነው። የሙሴ ህግ እግዚአብሔር አይደለም? የሙሴ ህግማ ሙሴ ነው። ነቢያት እግዚአብሔር አይደለም የሚያዘዘው? ለዚህ እኮ ነው የነብዩ እንትኖች እጸጽ ያላቸው ለመሰለ ከራሳቸውም ያወሩ ነበር። አንዳንዴ ቀጥታ ነቢያችን ሰለላሁ ዐለይሂ ወሰለም ዝቅ ለማድረግ አያቸው አይደለ? ብሉይ ኪዳን ላይ እግዚአብሔር በቀጥታ ራሱ ማታ ላይ ድንግል ካልሆነች ሴት ልጅ ትገደል ይላል። ማታ ላይ ድንግል ካልሆነች ትገደል። ምን ትላላቸው? ይሄን በመለስ ያቅታቸው ነቢይ ሙሐመድ ብለው ረሱል ሰለላሁ ዐለይሂ ወሰለም ወደ መሳደብ ይሄዳሉ። ይሄ ነው መልሳቸው። ሴት ልጅ ንስሐ ካደረገች ስላለፈ ህይወቷ ምንም አትባልም። በእስልምና ለምሳሌ አንዲት ሴት አግብታ ድንግል ካልሆነች ያቺ ሴት ግደሏት ብሎ ኢስላም አላዘዘም። እንዳውም ያ ሰው ስላለፈው ህይወትሽ ንስሐ አድርጊ፣ ተውበት አድርጊ ብሎ እንዲይዛት መልካም ነው። ቦታች አላርለ ይሄ ነው። የሰው ልጅ ወዴት ሊሄድ ይችላል? የሰው ልጅ ወዴት ሊሄድ ይችላል? ወደ ገዛ ወገኖቹ። የሰው ልጅ ወዴት ሊሄድ ይችላል? ወደ ገዛ ወገኖቹ። አንድ ወገኖቻችን ጋር እንሂድ። አይዋ